የስድስተኛ እዝ ክፍለ ጦሮች በተሰማሩበት የምስራቅ ጎጃም ዞንና በምዕራብ ጎጃም ዞን አዋሳኝ ወረዳዎች ባካሄዱት የተጠና ኦፕሬሽንና ጽንፈኛውን የማጽዳት ዘመቻ በርካታ ቀበሌዎችን ከጽንፈኛውና ተላላኪ ቡድን ነፃ አውጥተዋቸዋል። ክፍለ ጦሮቹ ከአካባቢው የጸጥታ ኃይልና አጎራባች የጦር ክፍሎች ጋር በመናበብ ላለፉት 2 ቀናት ባካሄዱት ኦፕሬሽን በዞኑ የሚገኙ ወረዳዎችና ዋና የጠላት መደበቂያ የነበሩ ቀበሌዎችና ወታደራዊ መሬቶችን በመቆጣጠር በጠላት ላይ ከፍተኛ ኪሳራ አድርሰዋል። እነዚህ የጠላት የመደበቂያ ከነበሩት ውስጥ ከስናን ወረዳ በጠዴ፣ ሰነን ማርያም፣ ታች ጮቤ፣ ወለቄ፣ አመሰትያ፣ ካባ፣ ገዳማይ ዙሪያ አሳዶ በመደምሰስ የገባበት ገብቶ ለማውደም ችሏል። ተመሳሳይ ክፍለ ጦሮች በጎዛመን ወረዳ አካባቢ ደብረ ቀለሟ፣ እንስላላ፣ ተማማኝ፣ ጅባት፣ ደጋሰኝ፣ ሸፎ ሚካኤል፣ ጠግቢት፣ ገደል ቤት፣ ሸለል ጋድዋ፣ ድንጋይ በር የተባሉ ቦታዎችን በቡቡኝ ወረዳ ዋድጥ፣ ሳንሲን ሚካኤል፣ ኩርፋ፣ የጨረቃ ሰምቦ ገነትና የምዕራብ ጎጃም አዋሳኝ ደንበጫ ወረዳና ደቤት ወረዳዎች የሚገኙ ደንባ፣ ጊምባ፣ ገሊላ፣ አጀና፣ ሰምቦ፣ ቅቤ ገደልና ደቤት የተባሉትን ስፍራዎች ቀበሌዎችን ጨምሮ ሙሉ በሙሉ በማጽዳት ታሪካዊ ጀብድ በመፈጸም ላይ ይገኛል። ሰራዊቱ የወቅቱን ቀዝቃዛ የአየር ጸባይ በመቋቋም በተለይ የጠላት ዋና መደበቂያ የነበረውን የጮኬ ጫካማና ተራራማ እንዲሁም ከባድ የቅዝቃዜ ስፍራ ሳይበገር በመክበብ የጠላትን የመጨረሻ እስትንፋስ ለማጥፋት ተከታትሎ እያሳደደውና እየቀጠቀጠው ይገኛል። በነበረው ኦፕሬሽን በርካታ ጠላት ሙት ቁስለኛ ሲሆን ከህዝብና ተቋማት የዘረፏቸው ተሽከርካሪዎች፣ ኮምፒውተሮችና የተለያዩ ኤሌክትሮኒክስ መሳሪያዎች በቁጥጥር ስር የዋሉ ሲሆን አካባቢው ህብረተሰብም ለጥምር ጦሩ ስለ ጠላት መረጃ በመስጠት ለድሉ መገኘት የራሱ ሚና እንደተጫወተም ተሰምቷል። ሰብስክራይብ ማድረጋችሁን እንዳትረሱ። በመቀሌ ከተማ ጦርነት በቃን የሚሉ መልእክቶች የተጻፉባቸው ወረቀቶች ተበትነው ማደራቸው ተገለጸ። በመቀሌ ከተማ ጦርነት በቃን፣ ሰላም እንፈልጋለን የሚሉና ሌሎች ልዩ ልዩ መልእክቶችን የያዙ ወረቀቶች ተበትነው ማደራቸውን የከተማዋ ነዋሪዎች ተናግረዋል። ለነዋሪዎቹ ገለጻ በከተማዋ ልዩ ልዩ አካባቢዎች ተበትነው ያደሩት እነዚህ ወረቀቶች ወገኖቻችንን በጉልበት ለጦርነት አሳችሁ እናንተ በሰላም አትኖሩም፣ እንዲሁም የባለፈው ጦርነት ይበቃናል የሚሉና ተመሳሳይ የሰላም ጥሪዎች ያዘሉ መልእክቶች የሰፈሩባቸው ናቸው። ከተማው ነዋሪዎች አክለው እንደተናገሩት መልእክቶቹ የህዝቡን ሰላም ወይም የሰላም ፍላጎት የሚያንጸባርቁና ተጨማሪ ወታደራዊ ግጭት እንዳይኖር የሚቃወሙ ናቸው። አሜሪካ የሻዕቢያ መንግስት አስጠነቀቀች። የግብፅን የውክልና ጦርነት ፕሮጀክት በመቀበል በኢትዮጵያ የውስጥ ጉዳይ ጣልቃ በመግባት መንግስትን በኃይል ለመጣል ከሚንቀሳቀሱ ኃይሎች ጋር ግንባር በመመስረት ተራዛሚ ቀጠናዊ ጦርነት ለማዋለድ ለሚንቀሳቀሰው የሻዕቢያ መንግስት በአሜሪካ መንግስት በኩል የመጨረሻ ማስጠንቀቂያ ሰጥቷል። የአሜሪካ ፕሬዝዳንት የአፍሪካና የመካከለኛው ምስራቅ ከፍተኛ አማካሪ የሆኑት ማሳድ ፋሪስ ቦለስ በዛሬው ዕለት የግብፅን የጦርነት ውክልና ለመቀበል ግብፅ ካይሮ ሲበሩ የገቡትን ኡስማን ሳልህን አግኝተው ከጥፋት ተግባራቸው እንዲቆጠቡ የመጨረሻ ማስጠንቀቂያ ሰጥተዋቸዋል። ከንቲባ አዳነች አቤቤ የላቀ አፈጻጸም ላሳዩ ተቋማት ሽልማት አበረከቱ። የአዲስ አበባ ከተማ አስተዳደር በ2018 በጀት ዓመት ለህዝብ ተጠቃሚነት የላቀ አፈጻጸም ያስመዘገቡ ቢሮዎች፣ ተቋማት፣ ክፍለ ከተሞችና ወረዳዎችን በእውቅናና ሽልማት አበራርታተዋል። በመርሃ ግብሩ ላይ የሰላምና የጸጥታ፣ የጤና፣ የገቢዎች፣ የዲዛይንና የግንባታ እንዲሁም የትምህርት ቢሮዎች በላቀ አፈጻጸማቸው የቅንጦት መኪና ተሸላሚ ሲሆኑ ለነገዋ የሴቶች ተሐድሶና ክህሎት ማበልጸጊያ ማዕከል ደግሞ ልዩ ሽልማት አግኝተዋል። ከክፍለ ከተሞች የቦሌ፣ ለሚኩራ፣ አዲስ ከተማ የመኪና ሽልማት ያገኙ ሲሆን በካቢኔ ውጭ ያሉ ተቋማት መካከል የደንብ ማስከበር፣ የመንገዶች፣ የውሃና ፍሳሽ፣ የአሽከርካሪና ተሽከርካሪ ባለስልጣን ብሎም የጽዳት አስተዳደር ኤጀንሲ በመኪና ሽልማት ተንበሽብሸዋል። በተጨማሪም ለበርካታ ተቋማት ለኮልፌ፣ ልደታ፣ የካ ክፍለ ከተሞች እንዲሁም ለ33 ወረዳዎች የላቀ አፈጻጸም የምስክር ወረቀት
ተሰጥቷቸዋል። ከንቲባ አዳነች አቤቤ እንዳሉት ሽልማቱ የአመራሮች የባለሙያዎችና የህዝቡ የጋራ ጥረት ውጤት ሲሆን ዓላማውም ጤናማ የውድድር መንፈስን በማጠናከር በቀጣይም የህዝብ ተጠቃሚነትና የአገልግሎት ተደራሽነትን የበለጠ ለማረጋገጥ መሆኑን ከንቲባዋ ገልጸዋል።